እንዴት ነህ? እንዴት ዋልክ? ሁሉ አማን? ሁሉ መልካም። ምናልባት እኔ ባጭሩ መንደርደሪያ ሰጥቻለሁ የምትለው ነገር ካለ ፍቅርስ ምን ይላል? ያው ኤዲቶሪያሉ እንዳለ ሆኖ ማለት ነው። ናሽናል ቲም ጉዳይ በተመለከተ ማለት ነው። ያው ከዚህ በፊት ብዙ ብለናል፣ ግን እንደው በተወሰነ ደረጃ ነጥቦችን ለማንሳት ግን የአንድ ብሔራዊ ቡድን አሰልጣኝ ኤፍሬም በአብዛኛው የሚናገረው ሜዳ ውስጥ ባሉት ነገሮች በእርግጥ ኮሚኒኬሽን አንዱ ፓርት ነው። ታክቲክን ለተጫዋቾቹ በሚያስረዳበት ልክ ከሚዲያ ከፌዴሬሽን ሰዎች ጋር ከህዝቡ ጋር ፕሮፌሽናሊ ከደጋፊዎች ጋር ፕሮፌሽናሊ ኮሚኒኬት ማድረግ አንድ ነገር ነው። ግን ዝም ብሎ ናሽናል ቲሙን በሌለ ምክንያት በሌለ ሁኔታ ያለ ቦታውም ጭምር አጀንዳ ማድረግ ትንሽ ተገቢ አይመስለኝም። ለምሳሌ እኔ በጣም ዝቅ ብዬ ነው ቡድኑን ከፍ ያረኩት ተጫዋቾቹን ከፍ ያረኳቸው አልክ። የታል መቼ ነው ከፍታው የመጣው? የትኛው ከፍታ? የትኛውስ ከፍታ ነው? ለምንድነው እንዲህ አይነት ንግግሮች ሄድላይን እንዲሆኑ የሚፈልገው? እኔ ባለፈውም ሲመጣ በአሰልጣኝነት እንደገና እድሉ ሲሰጣቸው ድጋፍ የራሴን ፐርሰናል ድጋፍ ከገለጹት መካከል ነው። ምክንያቱም በሂደት ውስጥ ትዝ ይላል ኮንጎ አብረናቸው ሄደናል ከአሰልጣኙ ዮሐንስ ሳሌ ጋር የመጀመሪያ ስልጠናቸው ጊዜ ወደ 10 አመት በፊት ጀምሮ አብረን ስናያቸው በቃ አንድ የወደክና ተመልሰ ናሽናል ቲሙ ላይ አትመጣም ማለት አይደለም። በሂደት እሳቸውም ተምረው ናሽናል ቲሙም ለውጦችን አከናውኖ እንደገና ልትገናኝ ሪዩኒየን ሊኖር ይችላል። ያድል መሰጠቱ መጥፎ አይደለም፣ ግን ገና እድሉ ከመምጣቱ ፍየል ከመድረሷ እንደሚባለው ከመምጣቱ ናሽናል ቲሙ ላይ እንዲህ አይነት ከባቢ መፍጠር ትክክል አይመስለኝም። ሁሉም እሳቸው ናሽናል ቲሙን በሚወዱበት ልክ ሁሉም ሚዲያ ይወዳል፣ ብሔራዊ ክብሩን ይወዳል። እሳቸው መዳቢ አይደሉም። እከሌ አገሩን ይወዳል፣ እከሌ አገሩን አይወድም፣ ሚዲያው ቡድኑ ሲሸነፍ ይጨፍራል ለማለት ብቁ አይደሉም። ምንም አይነት ጀስቲፊኬሽን የላቸው። አለዛ ደግሞ ማስረጃ ይዘው መምጣት አለባቸው። ዝም ብለ አንዳንዴ አሰልጣኞች የሆነ የሲጅ ሜንታሊቲ የመከበብ እኔ እንደዚህ ይደረጋለሁ የሚል ባህሪ ያላቸው አሰልጣኞች አሉ። የአሁን የኢትዮጵያ ብሔራዊ ቡድንን አይጠቅመውም ኤፍሬም። ሳውቶሜና ፕሪንሲፔ 180 ምናምንኛ በፊፋ ደረጃ 180 ምናምንኛ ደረጃ ድሉን ማቅለል አይደለም፣ ድሉን ዝቅተኛ ማድረግ አይደለም። ምክንያቱም የኢትዮጵያ ብሔራዊ ቡድን የትኛውንም ጨዋታ ማሸነፍ አለበት። ምክንያቱም አሸንፎ ወደ ትልቅ ደረጃ መምጣት ስላለበት። ስለ ምድብ ጨዋታዎች የምታወራው ይሄን ጨዋታ ካሸነፍክ ስለሆነ ለድሉ ተገቢውን ዋጋ ትሰጣለህ። ለድሉ ግን አጨብጭቡ። ለድሉ በጣም እኔ ታች ወድቄ ነው ላይ ተጫዋቾችን ከፍ ያረኩት እኔ እንደ ሰው ሁኜ ተጫዋቾችን እንደ ሰው ቆጥሬ ነው በእነሱ ቦታ ቁጭ ብዬ። ሌሎች አሰልጣኞች ተጫዋቾችን እንደምን ነው የሚቆጥሯቸው? የምትናገራቸው ነገሮች በሙሉ ትዝብት ውስጥ የሚጥሉ መሆን የለባቸው። ሰዎች ያነባሉ፣ ሰዎች ይከታተላሉ። እሳቸው የናሽናል ቲም አሰልጣኝ ስለሆኑ ነው ሚዲያ ፊታቸው ላይ በአክብሮት የሚገኘው። የኢትዮጵያ ብሔራዊ ቡድን ወኪል ስለሆኑ በዛ ልክ አክት ማድረግ አለባቸው። ያንን ለማድረግ የማይችሉ ከሆነ ግን ቀጥሎ የሚከተለው ነገር የከፋ ነው የሚሆነው። አሁን በተሰጡት አስተያየቶቻቸው ላይ ሚዲያውን ተውና ማንኛውም ሰው ንግግሩን የሰማ ሰው የሰጠውን ኮሜንት ገባ ብለህ ተመልከተው። ምንድን ነው ያደረግነው? አለፍን እንዴ ለአፍሪካ ዋንጫ ኤፍሬም? ወይም ገና እኮ በምድብ ውስጥ እኮ ትልልቅ ጨዋታዎች አሉ። ቅድም እንዳልከው የኮንጎ አሰልጣኝ ነው የሚመስለው እኮ ቅድም እንዳልከው ቡድኑ በእግሩ ሲናገር ሰዎች ባፋቸው ይናገራሉ። ዴፊኒትሊ አሰልጣኙ መውጣት አይገባቸው። ቡድኑ ሜዳ ላይ ሲናገር ቡድኑ ውጤቱ ከፍ ሲል ሚዲያው የብሔራዊ ቡድኑን ጉዳይ ያጨናንቀዋል። ከዛ በፊት ግን ሚዲያው የሚሰጣቸው ኮሜንቶች እንደ ፖዚቲቭ አሻራ መውሰድ ነው። ከፍ እንድንለወጥ ቦታችን አይደለም ከሚል ቁጭት የመጡ ናቸው። እና እኔ አሁን ፕሬስ ኮንፈረንስ ኢቭን እንትን ነው የምነግርህ፣ በቃ ከእንትኑ በኋላ የነበሩት ሸብረቦችም ያስደንቃሉ። ይሄ ብሔራዊ ቡድን ከሌና አበረታታ፣ ሚዲያው አላበረታታም፣ እነከሌ ያዩት እነከሌ ያላዩትም። ፖለቲካው ከእግር ኳሱ ይበልጣል። ብሔራዊ ቡድኑን የሚከበው ፖለቲካ እኔ ይሄ ብሔራዊ ቡድን 100 ምናምን ሚሊዮን በጣም የትልቅ ሀገር ብሔራዊ ቡድን ነው። ውጤቱን እነርሰው በዛ ልክ አክት አድርጉ። የፌዴሬሽኑ ሰዎችም አሰልጣኙ ተጫዋቾችም በዛ ልክ ተግባራቸውን ስሩ። ከዛ በኋላ መጠየቅ በሚገባው አካል እንደው እውነት ብሔራዊ ቡድኑ ሰርቶ ካልተሰራ ካልተሸፈነ የኢትዮጵያ ሕዝብ ካልተደሰተ ጋዜጠኛው ካልተደሰተ ያን መጠየቅ ነው እንጂ አንተ የከሌን የሀገር ስሜት ፈራጅ አስቀማጭ ደረጃ ውጪ አይደለም። የኢትዮጵያ ብሔራዊ ቡድን አሰልጣኝ ነህ።
ሌላውን ለጋዜጠኛው መተው ነው ብዬ ነው ማስበው። አንድ ደቂቃ ፍቅር በብዙ የማያባራ ሽንፈት ማዕበል ውስጥ ካይንም ከልብም ከውጤትም ርቆ የዚህ ያለ ተግባር ስራ ያርናቆት ድህረ ውዳሴ ሲበዛ ይናፍቅ አይመስልም? አርናቆት ይናፍቀው ሽንፈት ላይ የኖረ ብሔራዊ ቡድን ስለሆነ መሸነፍ ካባው መሸነፍ ኑሮው እየዞረያው በከፍተኛ የዶላር ወጪ እና ብሔራዊ ቡድኑ የዮሐንስ ሳሌ አይደለም፣ የተወሰኑ ጋዜጠኞች ብቻ አይደለም፣ የኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አይደለም፣ የአቶ ባህሩ ጥላሁን ብቻ አይደለም፣ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ብቻ አይደለም፣ ወይ የኤፍሬም የማን አይደለም፣ የፍቅር ይልቃል አይደለም፣ ወይ የመሰለ መንግስቱ አይደለም። የድፍን ኢትዮጵያን 130 ሚሊዮን ኢትዮጵያን እንደሆነ እንዴት ይረሳል? ከዛ ደግሞ ይሄ ካድሬያዊ የሆነ እይታ ስራ ሜዳ ላይ ያሳይ ብሔራዊ ቡድኑ በእግሩ ይናገር እንዳልከው ትክክል ነው። አፍ አውጥቶ ይናገር አርናቆቱ ይመጣል። የተወሰኑ ነገሮችን አይተ እነሱ ላይ ሴንሴሽናላይዝ አርገህ ብሔራዊ ቡድኑ እንዲሸነፉ ይፈልጋሉ የሚል ድፍረት መረጃው ከየት ነው? የሆኑ ጋዜጠኞችን ነጥለህ ግብጻዊ ለማድረግ ይሄ የፖለቲካ አይደለም፣ ቶታሊ ካድሬ ሜንታሊቲ ነው። ለኔ እግር ኳስ ላይ ይሄ አይሰራም። የሚጫወት የሚያሸንፍ የሚፎካከር ኢትዮጵያ በአፍሪካ ዋንጫው ላይ በየሁለት ዓመቱ እንድትመጣ የሚያደርግ ሪሶርስ አለ፣ ገንዘብ አለ፣ ፓሽን አለ። መንግስት ከመቼውም ጊዜ በላይ ኮሚትድ ነው። ፌዴሬሽኑ ላፊ ወጪዎችን ያወጣል። ለፌዴሬሽኑ ኮሚትመንቶች አፕሪሺዬሽን አለን። በተለይ ናሽናል ቲሙን ቴክ ኬር በማድረግ ደረጃ 2 ሚሊዮን ለምሳሌ መልበሻ ክፍል ላይ ቶፕ አፕ ተደርጓል። ከሞራል አንጻር ነው። ይህን ጨዋታ ሳታሸንፍ ወደ ምድብ ስለማትገባ እንዳልከው ነው ፍቅር። ማንኛውም ኢትዮጵያዊ ሳውቶሜ ፕሪንሲፔ ቀላል ተጋጣሚ ሆነ አልሆነ ሳይሆን ይሄኛውን አድቬንቸር አልፎ ወደ ዋናው የምድብ መርሃ ግብር አድቬንቸር መጥቶ ሌትስ ሲ። ስለዚህ ፎከስ ዩርሰልፍ፣ ፎከስ አርገህ ልምምድ ላይ ተጫዋቾቹ ላይ። የኢትዮጵያ ብሔራዊ ቡድን እኮ አሰልጣኞች ፍቅር ማሽ ዴይ ቀን እኮ በቲም ባስ እየገቡ 9 ሰዓት ላይ በሞተረኛ ታጅበው አዌይ ማች እኔ በካሜራ በቪዲዮ ላላረጋግጥልህ እችላለሁ፣ አለን መረጃው። እንዲህ እየገቡ ለ10 ሰዓት ጨዋታ ከነጋና ከምን እየተፋጠጥክ። ይሄ ጋዜጠኛ ደግሞ ምንድነው የሚለኝ እያሉ እኮ ከፊት ለፊት ተጫዋቾቻቸውን ከኋላ ደርድረው በትልቁ ረጅም ባስ ላይ ሀሜት የሚያወሩ ናቸው እኮ። ይህንን ሜንታሊቲ ይዘ መልበሻ ክፍል ገብተ ነገ የምዕራብ አፍሪካ ሀገሮችን የሰሜን አፍሪካ ሀገሮችን እንዴት ነው የምታሸንፈው? በወሬ ባሉባልታ ለከሌ ሰራንለት አይደለ አዋረር ነው አይደለ ለማለት አይደለም። በትልቁ ማሰብ፣ ትልቁ ምስል ማምጣት። በድጋሜ ከ10 ዓመት በኋላ የስራው ድል ሲሰጥ በፌዴሬሽኑ በኩል አቶ አሰልጣኝ ዮሐንስ ሳሌ ከትናንትና ስህተቶች መማር፣ ነገን ማሰብ፣ 130 ሚሊዮን ህዝብ ማሰብ፣ አድፍጦ መስራት፣ ተናግሮ ሊያናገር የሚፈልገውን በጸጥታ ማለፍ፣ በውጤትህ አሸንፈ ማሳየት ያስፈልጋል። ትክክል 100% መስማማበት ነጥብ ነው ፍሬም። ምናልባት ለፌዴሬሽኑም ለናሽናል ቲሙ ማሰልጣኞች ሚዲያው ሁሌ ከጎናችሁ ኔጌቲቭ ነገር ማለት ክሪቲሳይዝ የሚያደርግ ሚዲያም ከጎናችሁ እንደሆነ ማሰብ ያስፈልጋል። ሁሉም በተመሳሳይ መልክ አፕሮች አያደርግም። አንዳንዴ ስህተቶችን መጠቆም ትልቁ ገዛም ሊሆን ይችላል። ይሄ ማስረዳት ያስፈልጋል እንጂ አሁን የተለመደ ይሄ ከሳውቶሜና ፕሪንሲፔ ጨዋታ ላይ ለምሳሌ ከፌዴሬሽኑ አጠቃላይ ከካምፑም አካባቢ የምትሰማቸው ነገሮች አቶ ኢሳያስ ትልልቅ ስራዎችን ሰርተዋል፣ ግን የሳውቶሜና ፕሪንሲፔን ጨዋታ እያዩ ነው የሚል ዜና ስለለቀቅ ያንን ሚዲያ እንዲሰራለህ ኤክስፔክት ማድረግ የለብም። ፒአሩ እዛ ያለው ሰው ደሞዙ ሊሆን ይችላል፣ ሚዲያው ይሄንን ሊሰራ ይችላል። ሰውየውም ስራቸው እንደሆነ ያውቃል፣ ግዴታቸው ነው። ይሄንን አልዘገበም ካልክ የራሱ ችግር ነው። ሚዲያው አላበረታታኝም ካልክ የራሱ ችግር ነው። ምክንያቱም ሚዲያው ይሄ ውጤት በምን ልክ እንደሚበረታታ ያውቃል። ቶ ሌላው ቀርቶ ማህበረሰቡ ይሄ ውጤት ልኩ ምን እንደሆነ ያውቃል። እንደውም ልክ የሳውቶሜና ፕሪንሲፔው አሰልጣኝ እኮ እንደተናገሩት ነው፣ እዚህ መገኘታችሁ ገርሞኛል። በእንዲህ አይነት ክሎት እዚህ ቅድመ ማጣሪያ ከኛ ጋር መገኘታችሁ ገርሞኛል ያሉት። ከደረጃ መዳብ እሳቸው ያወቁትን ሰው ስንት አመት ኳስ የተመለከተ ሚዲያና ህዝብ አያውቀውም ማለት ብሎ ማሰብ ተገቢ አይመስለኝም። እና አሁን ስለ
ፕሬሲንጋቸው፣ ስለ ትራንዚሽናቸው አሰልጣኙ አንሳሌ ስለ ፖዚሽናል ፕሌያቸው፣ ስለ ዲፌንሳቸው፣ ስለ ተለያዩ ነገሮች ነው ለሚዲያው ፊድ ማድረግ ያለባቸው። የእሳቸው ፕሮፌሽን ይሄ ነው። ከዛ ውጪ አንተ ኢትዮጵያ ጋዜጠኝነት ማለት እንዲህ ነው ማለት ወይ ቦታ መቀየር ቦታ መቀየር ስለ ታክቲክ፣ ስለ ተጫዋቾች ምርጫቸው ልክ አንዳንዴ እንደሚያደርጉት ከሊም በዚህ መልክ መረጥኩ፣ ስለ ፊትነስ፣ ስለ መረጃዎች፣ እነዛ የሚሰጧቸው መረጃዎች ላይ መበርታት መቻል አለባቸው። ስለ ሊደርሺፓቸው ማውራት አለባቸው። ስለ ሚዲያ ማውራት ካለባቸው ደግሞ በግልጽ ቅሬታ ካለባቸው ከሚመለከታቸው ጋር ተገኝተ እንደው አንዴ ጠለቅ ያለ ውይይት አድርገህ መደምደም ነው እንጂ ሁሌ ማይክ በያዝከ ቁጥር ጋዜጠኝነት የሚጀምረው ከዚህ ነው፣ የአሜሪካ ጋዜጠኝነት፣ የኬንያ ጋዜጠኝነት መካሪ አልበዛ እያልክ መናገር ያለብህ አይመስለኝም። እኔ ይሄን ለመጨረሻ ጊዜ ቢያስተካክሉት እመርጣለሁ። የኮሚኒኬሽን ስኪልም ይህ አይደለም እውነቱን ለመናገር ታክቲካቸውን ተጫዋቾቻቸው ሞቲቬት በሚያደርጉ ጉዳዮች ላይ ሚዲያው ተጠቅመው ማህበረሰቡ እንዲረዳቸው በሚፈልጋቸው ጉዳዮች ላይ የፌዴሬሽንን ስራዎች የመሳሰሉትን ነገሮች ይንገሩ። ከዛ ውጪ ማን ጥልቅ ያገር ፍቅር አለው ማን የለውም የሚለውን ፈራጁ በእርግጥ በስቷል። እንደው አሰልጣኙ ዮሐንስ እንደው ሁሌ ፊት ለፊት ስለሚናገሩ ነው እንጂ ጋዜጠኞችም አሉ፣ ሚዲያው ላይም አሉ። እኔ መካሪዎች ዋናው ባንዲራ ይዤ ላይ የሰቀልኩት እኔ ነኝ፣ እናንተ ደግሞ የላችሁም የሚሉ የሚፈርጁ የሚዲያ ደረጃ የሚያወጡ አሉ። እንደው እየተዛዘብክ ዝም ብለህ ትገልጥ ታልፋለህ እንጂ ብዙ ነገሮች አሉ። እና አንዳንዴ አጥሩን ማክበር፣ የስራህን ባውንደሪን ማክበር፣ ናሽናል ቲሙን በተመለከተ ግን ሁልጊዜም የኢትዮጵያ ሚዲያ ፍላጎት በሚገባው ደረጃ ላይ እንዲገኝ እንደሆነ ለአሰልጣኙ ማረጋገጥ እንፈልጋለን እኛ በግል። አዎ ሁሉም ደረጃ መዳቢ ለመሆን ከመጣር ይልቅ ሰርቶ ማሳየት፣ ፕሩፍ ማድረግ በሚና ከዛ በኋላ ህዝብ አለኮ ወሳኙ ፈራጁ ተከታዩ እሱ ነው። ማን ፈራጅ ማን ደግሞ ዳኛ ያደረገው እንደሆነ ያና ያለገባኝም እና ሁሉም ከመስታወቱ ፊት የራስን ጉድፍ ማየት ለኔ የሚያስፈልግ ይመስለኛል። እሱ ላይ ፎከስ ያደረጉ ሰዎች የጸኑ ሰዎች ወደፊት ይራመዳሉና በሙያ በዘርፍ ላይ ከዛ በኋላ ደግሞ ሚናን የመለየት ኃላፊነትን የማወቅ ላይ በጣም ማተኮር። የኢትዮጵያ እግር ኳስ ብዙ ነገር ተወርቶበታል፣ ፍቅር ብዙ ነገር አንስተንበታል። አሁን በጣም ናሽናል ቲሙ ወደ ሜዳው መመለስ አለበት። ሊያስጨንቅ የሚገባው አንደኛው ጉዳይ ከዛ ደግሞ በዱዋል ሲቲዝንሺፕ ፓስፖርት መንግስት ይዞት የሚገኘውን ኬዝ ማስፈጸምና አቅም ያላቸው ተጫዋቾችን ማምጣት የሆም ማች አድቫንቴጆችን ተጠቅሞ ቢያንስ 9 ነጥብ ላይ መቆመር ፍቅር ጥሩ ሁለተኛ ለመሆን እኮ ነው። ያውም ካፋውን እኮ ወደ ላይም ሊያሳድገው ያረገ ነው። ቁጥር 28 ላይ ያለው በካፋ ካይድ 52 መሳተፋቸው አይቀርም። ትንሽ አመታት ተገላገልና ከጭቅጭቅም ለምሳሌ የኢትዮጵያ ፕሪሚየር ሊግ ሻምፒዮን እንጂ ወራጅ የለውም አይደል? ክስ ዶሴ ጠበቃ ቀጥሮ ፍርድ ቤት ነው የሚሉት። ሜዳውን ትተውኩ ምን ይሻላል እንግዲህ በቃ ሁላችሁም አትወርዱም አሉ ከክስ ለመከ አሁን ቀጣይ አመትም እንደዛ ነው። ወልቂጤም እኮ አምልጦት ነው በነገራችን ላይና የአፍሪካ እግር ኳስም አሁን እያነሳሽ ዋንጫውን ትሰጣለህ፣ በዚህ ትነጥቃለህ፣ እንደገና ግራ ይገባሃል፣ አስታርቃለሁ ትላለህ። አሁን እኮ ሞሴፑ ሴኔጋል ሄዳለሁ እያሉ ነው። አንድ ህዝቦች ነን ወንድማማቾች ነን ምናምን። ፓሪስ ላይ የአፍሪካ እግር ኳስ በጣም ነው የተዋረደው ፍቅር። ዋንጫው በጎን ፎጣው በጎን ፎጣውን የአፍሪካ ዋንጫ ይተዋል ተሰርቶ በደንብ ተጠቅላ እና ፎጣ ሲያሳድድ የነበረው የሞሮኮ እግር ኳስ እና የአፍሪካ እግር ኳስ ዳር ካርት አሻንጉሊቶቹ አፍሪካና ሪሶርሷ ትልቅ ነው ፍቅር፣ የሚወጣው ብር ትልቅ ነው። ኢትዮጵያ ውስጥ እንኳን በቢሊየን ብሮች ነው እኮ መንግስት ፈሰስ የሚያደርገው። የት ልጣለው ብሎ ይመስላል እኮ አንዳንዴ የስፖርቱ ምንም አማራጭ ስለሌለው እኮ ነው። አሁን ከፋውንዴሽን ጀምሮ ሲሰራ እንዲህ ሌሰን ወስዷቸው ቁጭት ያላቸው ክለቦች እንኳን አታይም። መንግስት ይሄ የሚሰራው ሜዳ እንኳን እኛ አንወስድም አይሉ ሌላው 200 ሚሊዮን ብር እንዴት እናጠፋለን ሰኔ ደርሶ ብለው እኮ የሚቆጩ ናቸው እኮ ሙጃ ውስጥ እየተጫወቱ አንድ ደና መለማመጃ ሳይኖራቸው። እነዚህ ወስላቶች ናቸው የኢትዮጵያ እግር ኳስ መልኮች። እሱን ማሻሻል ትልቁ ግራውንድ ላይ ማሰብ ያስፈልጋል። ለማንኛውም ካነሳነው ማያልቅ ነው ፍቅር። የቼልሲ ቀውስ በተለይ ማሬስካን የናፈቁ የቼልሲ ኮከብ ተጫዋቾችና የኤንዞ ሰሞናዊ አስተያየት ሪያል ማድሪድ መሄድ የፈለገ ይመስለኛል ፍቅር። ማድሪድ ከተማዋን እንደገና ቼልሲ ከፍተኛ ኪሳራ ላይ በፋይናንስም እየገባ ነው። ለካዜሜሮና ማይኖ የነዚህ ሁለቶች ጥምረት ፍቅር ቶናሊና ጊማሬዝ ዋና ራዳር በተለይ ታርጌት ተደርገዋል። አሁን አንዳንዴ ወደ ጊማሬዝ የዝውውር ገበያው አንዳንዴ ወደ ቶናሊ ይሄዳል። ማይኖን ለማጣመር ነው ለካዜሜሮ አልጋውራሽ
ዋን ሞር ይር የዩናይትድ ደጋፊዎች ጥያቄ ነው። ካዜሜሮ በናሽናል ቲምም በማንቸስተር ዩናይትድም በጣም ቶፕ ፐርፎርማንስ ላይ ይገኛል። ዴዘርቢ ወደ ዶክተር ቶተናም ለጆዜ ለአንቶኒዮ ኮንቴ አይነት ዋንጫ እያሸነፉ በትልቁ ቀለማቸውን ላሳዩ አሰልጣኞች ያለ ነው። ቶተናም ያው ቶተናም ነው ፍቅር ዋንጫ ባያሸንፍም በጣም ጥሩ ካራክተር ያለውና ፖቴንሻል ያለው ተብሎ ከሚጠቀሱ አሰልጣኞች አንዱ ለሆነው ሮቤርቶ ዴዘርቢ ዶሮዋ ትሆናለች። ጊዜ ይመልሰዋል። አጠቃላይ ወደ ፕሪሚየር ሊጉ የመመለሻ ጊዜ እየተቃረበ ነው። የአመቱን በትልቁ ደምድመን የዓለምን ትልቁን ውድድር የዓለም ዋንጫ የምንቀበልበት ጊዜ እየተመለሰ ነውና ፕሪሚየር ሊጉ ላይ ቼልሲን ስንመለከት እንግዲህ አንደኛው ያው በደርሶ መልስ ፓሪስ ሰን ዠርሜን ያደረሰበት ክራይሲስ የሚታወቅ ነው። ኤፍሬም 8-2 አይደል አግሪጌት የተሸነፉት 16 ውስጥ ለመግባት በነበረው ካምፔን ከጥቂት አመታት በፊት ማሬስካ ይዘውት ከጥቂት ወራት በፊት ማሬስካ ይዘውት በዓለም ክለቦች ሻምፒዮና 3-0 ያሸነፉት ቡድን በወራት ውስጥ 8-2 በደርሶ መልስ አሸንፎ ከአውሮፓ ውድድር አሰናብቷቸዋል። ያለፉት 4 የፕሪሚየር ሊግ ጨዋታዎችን አላሸነፉም። የቻምፒየንስ ሊግ ስፖርት ቀጣይ አመት ላይ አጣብቂኝ ውስጥ ወድቋል። መከላከሉን አፕሪሼት አታደርግ። ግብ ጠባቂው ሳንቼዝ ከፍተኛ ክፍተት ያለበት፣ አማካይ ላይ የሚሻሉ ተጫዋቾች አሁን ልባቸው የሸፈተበት ለምን ተናግሯል እኮ አይደል ኤንዞ ፈርናንዴስ በቀጥታ ለምንድን ነው ግን አሰልጣኝ የቀየር ነው ማሬስካ የተሰናበቱት ለምንድን ነው እስኪል በይፋ ተናግሯል። የተጫወቱ አያውቁም ብሏል። አሁን እንደተጠይቅም ያደርጋል። እውነቱን ለመናገር አመና ዋንጫ መጥተዋል፣ የኮንፈረንስ ሊግና መጥተዋል፣ ወርልድ ካፕ መጥተዋል፣ አራት ቶፕ 4 ውስጥ ገብተዋል፣ የቻምፒየንስ ሊግ ስፖርት ላይ ነበሩ እና እኒህን አሰልጣኝ ለአሰናብተህ ሮዜኒየርን የምታመጣበት ምክንያት ምንድን ነው የሚለው መልሱ በቃ ይኸው በውጤት እየተመለሰ ቼልሲ ለቀደዳ በተረጋጋ ሲቹዌሽን ውስጥ መሄድ መቻል እንዳቃተው ከሮማን አብራሞቪች በኋላ ያንን ስሙን ያንን የበላይነቱን ይዞ መቀጠል እንዳቃተው ምልክቶችን ተመለከታለህ። አሁን ደግሞ በተጫዋቾች በድፍረት እንግዲህ ኤንዞ እኮ ሲመጣ ለ8 አመት የፈረመ ተጫዋች ለወደፊት እቅዶች ለወደፊት ድሎች ተብሎ ያንዳንዱ የቼልሲ ተጫዋች በተራዘመ እግር ኳስ ላይ የረጅም ጊዜ እቅድን ማዕከል ባደረገ ፋይናንሻል ፌር ፕሌይን ማዕከል ባደረገ መንገድ የፈረመ ነው። ማርክ ኮሬላም እንደዚሁ ሊለቅ እንደሚችል በይፋ ተናግሯል። ማሬስካ ለምን እንደተባረረ ግራ ገብቷቸዋል። ስለዚህ ኮከቦቹ ደግሞ እንግዲህ አንዳንዴ በተለይ ይሄ ሎያሊቲ የምትለው ነገር አሁን ሞደርን እግር ኳስ ላይ እየጠፋ መጥቷል። ወይ በጣም የተወደዱበትን ቦታ ይዞ መዝለቅ የሚለው ነገር በተለየ ሁኔታ ጥያቄ ውስጥ እየገባ ይገኛል እንጂ አሁን ለምሳሌ አይዛክ የት ነበር መጫወት የነበረበት? በኒውካስል እኮ ነበር መቆየት የነበረበት። ኢማጂን እንደዚህ አይነት ፓሽን ለእያንዳንዱ ድርጊቱ ሞቅ ያለ ምላሽ የሚያገኝበት ታይኒ ሳይድ ላይ ነበር መቆየት የነበረበት። 130 ሚሊዮን ፓውንድ አውጥተ 3 ጎል አላገባም እስካሁን የለም። ገና ውድድሩ ሊያልቅ ሲል ወደ ትሬኒንግ ይመለሳል ብሏል። ዓለም ዋንጫውም እንዳያመልጠው አርነ ስሎት እና ቼልሲ ውስጥ ይሄ ፍራስትሬሽኖች ኤንዞ ፈርናንዴስ ኮሬላ ክለብ ውሳኔዎችን ጥሰው መናገርን የማይፈቅደው እንደዚህ አይነት ነገሮችን መናገር አይፈቅድልም ክለቡ ጥሰህ አሁን ጆኖቢ ሚካኤል በእርግጥ የእሱ አስተያየቶች አሁን ትንሽ በዛ ያሉ ናቸው፣ ግን ደግሞ እውነት አለው። ቫይራል አንድ ፕሮፌሽናል ሆነ ክለቡ የሚጠብቀህ ተጫዋች ሆነ ሊደር ከሚባሉ ተጫዋቾች መካከል አንዱ ነው። እንግዲህ ሜዳ ውስጥ ቡድኑን የሚያፈርሱ አስተያየቶችን ለመስጠት ከበቃ በቃ ይሄ ፍራስትሬሽን ምን ያህል ከመልበሻ ክፍል ወጥቶ እንደፈሰሰ የምትመለከተው ነውና አሁን ቼልሲ እስካሁን ነው የምነግርህ በቃ የቼልሲ ደጋፊዎች የማያውቋቸው ተጫዋቾች እንዳሉ ታውቃለህ። የሆነ ጊዜ ቆይተው የሚገቡ በቃ እንዲህ የኛ ነው እንዲህ የምትላቸው አይነት ተጫዋቾች ስቲል አሉ። በሮቴሽን እንደ ቼልሲ ተጫዋች ሮቴት የሚያደርግ ክለብ የለም። ቤስት ባክፎር የለውም። እንደው ሚድፊልዱ ላይ ብቻ የተወሰነ ነገር ልታነሳ ትችላለህ እንጂ በጣም እንትን ይላል። ከዛ ውጪ ደግሞ ወደ 262 ሚሊዮን ፓውንድ አካባቢ ፋይናንሻል ክራይሲስ ክስረትም ጭምር አጋጥሞታል እና ወደፊት የቅጣት ጉዳዮች ኦሬዲ የተላለፉበት የቅጣት ጉዳዮች አሉ። ተጫዋቾችን በማስፈረም ጉዳይ ላይ
በተለይ ከታች ተጫዋቾች ማብቃት ላይ ከዛ ጋር የተያዙ ነገሮች አሉ። አሰልጣኙ ተመልሰው ጫና ውስጥ ናቸው። መጀመሪያ ሲመጡ ተቆጣጥረውት ነበር አየሩን ኤፍሬም። አሁን እንደገና ቀስ ብለው እየገቡ የስትራስቡርግ ሰው መሆናቸው ፕሪሚየር ሊጉ በጣም ከባድ እንደሆነ ተመልሰው እየተመለከቱት ይመስለኛልና ቼልሲ በተለይ ቻምፒየንስ ሊግ ስፖርት ይዞ ማያጠናቀቅ ከሆነ ዘንድሮ በክራይሲስ ከሚጠቀሱ ቡድኖች ናቸው። ቶትናምን አንተ ሀሳብ ከሰጠ በኋላ ሰጣል። የማሬስካ ሽኝት ነው ፍቅር ትልቁ ጥፋት አንድ። ከዛ ውጪ በጣም ቅርጽ ለማስያዝ እኮ ጥረት እያደረገ ነበረ። ሲመጣ ወደ 40 ተጫዋቾች ሊስት ሰጡት። 26ቱ መረጠና ራሂም ስተርሊንግን ጨምሮ ሌሎቹ 14ቱን የፈለጋችሁበት መሄድ ትችላላችሁ አለዛ ቼልሲ ክፈላችሁ አለ። የራሱን ግዢዎች ፈጸመ። በአንድ አመት ውስጥ ቼልሲን በኮንፈረንስ ዋንጫ እንዳልከው በክለቦች ዋንጫ አሜሪካ ላይ ወደ ቶፕ 4 መለሰ። ሁለተኛው አመት ላይ ትራንዚሽን ላይ ይንገጫገጭ ነበር ቡድኑ። ኮንሲስተንሲ የለውም በውጤት ደረጃ ግን ቅርጽ እያስያዘው የነበረውን አሰልጣኝ ነቅለህ በጣም ከፈረንሳይ እህት ተቋም ነው ሮዚነር የመጡት። የቦሆሊ ሌላ አንደኛው ክለብ ነው። እንግሊዛዊ ናቸው። ተራ ተጫዋች ነበሩ። በሁል በምን ተጫውተዋል። ግን በቃ ሚዲያውን በአንድ አክተር ሆኖ ለመቆጣጠር በጆዜ ስታይል። ጆዜ እኮ ቻምፒየንስ ሊጉን ምኑን አሸንፈው ነው ፍቅር ስፔሻል ዋነኛ ያሉት እኮ ሮዚነርና ጆዜ የሚመሳሰሉት ያኔ ጆዜ ሲመጡ ቀጭን ነበሩ፣ ሮዚነርም ቀጭን ነበሩ። ሮዚነር መነጽር ያረጋሉ፣ ጆዜ አያረጉም እንጂ በሌላ ምንም የጆዜ እኮ ጉራ እና በካፖርትም ይመሳሰላሉ። ልክ ለማንኛውም ትልቁ ነጥብ ግን ቼልሲ ሮማን አብራሞቪች ከለቀቁ በኋላ አላማረበትም ፍቅር። ይሄ እውነተኛ ሊደር፣ እውነተኛ ባለቤት፣ ለክለቡ ሜዳ ላይ የሚጨነቅ የለውም። አሜሪካውያን ቢሊዮነሮች ነጋዴዎች ናቸው። እግር ኳሱንም ጠንቅቀው በደንብ የሚያውቁ አይደሉም። አንድ ፎርማት እንዲመጣም እኮ ፈልገው ነበር ቦሁሊ። ሚዲያው አፋፋቸውን ሲላቸው ጸጣሉ እንጂ የሆነ ሰዓት ላይ በጣም በዶርትሙንድ ደጋፊዎች ተመስጠው ቻምፒየንስ ሊግ ምሽት እያዩ ቼልሲ በጀርመን ሜዳ ያነውጠኛ ቢጫው ግድግዳን ሲያዩ ፍቅር በአይፎን ስልካቸው አስቀርተው ሲያሾፉባቸው ነበር። በጣም ተጫዋች ከመግዛት ሁሉን ነገር መግዛት ስለሆነ የለመዱት ሀብታም ስለሆኑ ይገዛል እንዲ ያሉ ደጋፊ ስታንፎርድ ብሪጅ ጸጥ ብሎባቸው እኮ ነው የሚገዛ መስሏቸው። እንዲህ አይነት የክለብ ስትራክቸር ቼልሲ እንዲንሸራተት አድርጎታል። ጭራሽ ጥሩ ኦፕሬሽን ላይ የነበረው ማሬስካን ደግሞ ነቅለው ማውጣታቸው ፍቅር በጣም ይገርማል እኮ። ከአሞሪም ቀድሞ የተሰናበተ እኮ ነው። ያው በተመሳሳይ ቀናቶች ነው የተሰናበቱት ፍቅር በአንድ ወር ውስጥ። ግን በፍጹም ማሬስካ የሚሰናበትበት ክለብን ስታይ እንዲሁ ፍትሃይ ነው ትላለህ። አንዳንዴ እግር ኳስ ዋና ተባራሪ ኖረው ያ ሁላ ድምር ውጤት ግን አሁን እንደጠቀስከው መደምደሚያው ፍቅር ከመልበሻ ክፍል አልፎ ከክለቡ ዲሲፕሊን አልፎ ከክለቡ መርህና ስትራክቸር መዋቅር አልፎ ተጫዋቾቹ በየፊ ናቸው። ለምን ማሬስካ እንደተሰናበተ አናቅም፣ አልገባንም እያሉ እየወጡ ነው ወደ ሚዲያ። ያ የቼልሲን ክራይሲስ ያሳያል። ቼልሲ እንዳልከው ቶፕ 4 ካላጠናቀቀ ማሬስካ ማን ነው ሮዚነር እኮ ስለ ሳክሬስ እየተወራባቸው ነው። የቀደማቸው ኢጎር ቱዶር ነው በ44 ቀን ቶትናም ሌላኛው መቼም የቶትናም ነገር አሁን የአውሮፓ ሻምፒዮን ሆነ ያን ሁሉ ተጫዋች አምጥተህ በዚህ ልክ እንደዚህ መሆን በጣም ይገርማል። 17ኛ ናቸው በፕሪሚየር ሊጉ ከወራጅ ቀጠና 1 ነጥብ ብቻ ከፍ ብለዋል። በ2026 አላሸነፉ። ባለፉት 22 ጨዋታዎች 2 ድል ብቻ ነው ያስመዘገቡት። ክለቡ በታሪኩ እንደዚህ አይነት ክራይሲስ ውስጥ ገብቶ አያውቅም። ኤፍሬም ቶማስ ፍራንክ በጣም ተረጋግተው ከነበሩበት ብሬንትፎርድ መጡ። መጨረሻ በደካማ ውጤት ምክንያት ተሰናበቱ። ኢጎር ቱዶር መጡ። እሳቸውም ልክ እንደ ሮዚነር የቶትናምን ችግር ፈትፍተው ነው ያሳዩት። ኤፍሬም የመጀመሪያዎቹ 2 ፕሬስ ኮንፈረንሶች ላይ ተጫዋቾች የኢነርጂ አምቢሽን፣ የቦታ የታክቲክ ምናምን ብለው ብቻ ከፋፍለው አሳዩ። 44 ቀን በኋላ ተሰናበቱ። 7 ጨዋታ ነው ያደረጉት፣ 1 ብቻ ነው ያሸነፉት። ተራው የሮበርቶ ዲዘርቢ ሆኗል። ጣሊያን አሰልጣኝ በብራይተን እንደነበሩ ይታወቃል። ከዛ ወደ ፈረንሳይ ሊግ አቅንተው ከዛ ተሰናበቱ። ሲመጡ ደጋፊ ቶትናም ትረስት የደጋፊዎች ትረስት ተቃውሟል። ትክክለኛው አሰልጣኝ አይደሉም ብሏል።
ግን መምጣታቸው አይቀር ነበር። ምናልባት በጣም በከፍተኛ ተከፋይ ከሚሆኑ ስፐርስን ከወራጅነት ቀጠና ማትረፍ ከቻሉ ደግሞ በቀጥታ ከፍተኛ እድል ከሚሰጣቸው ሰዎች መካከል የቤኔፊት ከአምስት የፕሪሚየር ሊጉ ከፍተኛ ተከፋዮች መካከል አንዱ እንዲሆኑ ተደርገው መጥተዋል። አጠቃላይ በቃም ስለ ቶትናም ስታነሳ አንዱ ተጫዋቾች ተጎድተውባቸዋል። እንደ ማዲሰን፣ ክሎሰቪስኪ፣ ቤንታኩር ብዙ ተጫዋቾች የጉዳት አስተናግዷል ቶትናም። ግን ያም ሆኖ እንዴት በዚህ ልክ ስፐርስ ሊሆን ቻለ? አሁን ከለንደን ክለቦች በጤናማ ዳይሬክሽን እየሄዱ ያሉ ክለቦች ጥቂት ናቸው። አርሰናል ነው በፈገግታ ያለው፣ በከፍተኛ ውጤት ይሸነፋል። ሊደርሺፑ ከፍተኛ ችግር ውስጥ ያለ ሊደርሺፕ ነው። ዳንኤል ሌቪ ከተሰናበቱ በኋላ አልተስተካከለም። ኤፍሬም በራስ መተማመን ይወደቅ። በፎረስት 3-0 ተሸንፋለ። በኖቲንጋም ፎረስት ይነሱበታል ተብሎ በሚታሰበው እና ሌላኛው በፋይናንስም ክራይሲስ ውስጥ ያለ ሜዳ ላይ ባሉ እንቅስቃሴዎችም ከፍተኛ ችግር ውስጥ ያለ ክለብ ነው። ከወረደ እንግዲህ ማየት ነው ስፐርስ። አዎ እኔ ኮንትራቱ የዴዘርቢ ራሱ ያስደነግጣል። በአመት 8 ሚሊዮን ዩሮ 5 አመት ኮንትራት ቢወርድስ አብረው ይወርዳሉ። ከዌስትሃም እኮ አንገት ስር ነው ያለው ፍቅር። ቶተናም የመውረድ ፕሮባቢሊቲው ሰፊ ነው። ሮቤርቶ ዴዘርቢ አንደኛ ፈተናቸው ይሄ ነው። የዋንጫ አሰልጣኝ አይደሉም። ዋንጫ ሲያሸንፉ አናውቅም። ማርሴይ የሚለው አልተሳካም ፍቅር። ዊኒንግ ሬታቸውም በጣም ደካማ ነው። በሊግ ዋንም ጋርዲዮላ በአመት 20 ሚሊዮን ዩሮ ያገኛል። አርቴታ 10 ሚሊዮን ዩሮ ያገኛል። ሶስተኛው መጥተዋል እኮ ፍቅር ዶክተር ቶተናም። አምናም የወራጅ ቀጠና ዋና ሰብሳቢ ነው፣ ዘንድሮም ዋና ሰብሳቢ ነው። የመጀመሪያው ቻሌንጅ ይሄ ነው። ረጅም ኮንትራት መስጠቱ የዴዘርቢን ፖቴንሻል ለመጠቀም ነው። ግን አንዳንዴ ውሳኔዎች እንዴት ናቸው? በጣም ሪስክ አይደሉ? ቶተናም ቢወርድ ዴዘርቢ አብሮ ወርዶ ይዞት ይመጣል ወይስ ሲሰናበት ከነካሳው ሚሊዮነር ሆኖ ይሄዳል? አንደኛው ጥያቄ እሱ ነው። እንደገና በ7 ጨዋታ ሴቭ ማድረግ ይችላል። በጣም ሪስክ ነው። አንድ ሁለተኛ ቶተናም ከአንጄ ፖስቴኮግሉ ጋር ዩሮፓ ሊግን አሸንፈዋል። እድሜ ለአሞሪም ወዲያው ነው የተሰናበቱት። እሳቸውም ፍቅር ፍራንክ መጥተዋል፣ ተሰናብተዋል። ከፍራንክም ከፖስቴኮግሉም ከዴዘርቢም በላይ ግን ሲሪያል አሸናፊዎች ነበሩት እኮ ኮንቴና ጆዜ ሞሪኒዮ። ቶተናም ያው ቶተናም ነው የሚባለው እኮ እሁድ ፋይናል እያለው እኮ ጆዜን አርብ ያሰናበተ ክለብ ነው። ያው ዶክተር ቶተናም ነው። ዋት ዱ ዩ ቲንክ ኦፍ ቶተናም ሺት የሚሉት እኮ ለዚህ ነው። ዋት ዱ ዩ ቲንክ ኦፍ ሺት ቶተናም የሚሉት እኮ ለዛ ነው። እና የስፐርስ መንገድ በጣም በሰሜን ለንደን ፍቅር በብዙ መንገድ እንግዲህ ጥያቄ ምልክት ውስጥ ገብቶ የሚቀጥል ይሆናል። ከሮቤርቶ ዴዘርቢ ጋር የምናየው ይሆናል። ዩናይትድ ለካዜሜሮና ማይኖ ሚና በተለይ ካዜሜሮ በማይኖ ሌቭል ለዩናይትድ መነሳት ዋናው ተዋናይ ነው። የኦርኬስትራው መሪ ደግሞ ማይክል ካሪክ ነው። ካሪክ ካለ ዩናይትድ ከፍ ይላል። ካሪክ ካለ ዩናይትድ በውጤት ጎዳናው ጥያቄ ውስጥ የከተቱት የቀድሞ የክለብ አጋሮቹ ቢኖሩም ማንቸስተር ዩናይትድ ሲዝኑን አድኗል። በቶፕ 4 የማጠናቀቅ እድሉ በእጁ ነው። 3ኛ የመውጣት እድሉም በእጁ ነው። ማንቸስተር ዩናይትድ ይሄንን ቅኝቱን አንዴ ብቻ ነው በኒውካስል የተሸነፈው። ዋናው ተዋናይ ካዜሜሮ ነው። ካዜሜሮ ግን ፍቅር ከሲዝኑ ፍጻሜ በኋላ ይለቃል። ተተኪዎቹ ከወዲሁ እየተፈለጉ ይገኛሉ። ቶናሊ ወይስ ጊማሬስ? እንደገና ማንቸስተር ዩናይትድስ ምን እያሰበ ነው ከካሪክ ጋር የሚለው ሌላው ትልቁ የሲዝኑ ፍጻሜ ነው። ኤሊት አንደርሰን ሌላኛው ሚድፊልደር ነው ከኖቲንጋም ፎረስት። በእንግሊዝ ብሔራዊ ቡድንም እድሎች እየሰጡት የምንመለከተው ተጫዋች ነው። በማንቸስተር ሲቲም በማንቸስተር ዩናይትድም ታርጌት ውስጥ ያለው ነው። ሳንድሮ ቶናሊ ፔፕ ጓርዲዮላ አንድ ጨዋታ ላይ ኒውካስል ከማንቸስተር ሲቲ ባድርጉት ጨዋታ ላይ በጣም ረጅም ሰዓት ፈጅቶ ሲያናግረውም ነበር፣ አድናቆቱን ሲገልጽለት ነበር። ይሄ ኒውካስል ኮከብ እንደዚሁ በማንቸስተር ዩናይትድ ሾርት ሊስት ውስጥ ይገኛል። አዳም ዋርተን ከበፊት ጀምሮ የክሪስታል ፓላስ ተጫዋች ነው። ይህም እንግሊዛዊ በማንቸስተር ራዳር ውስጥ ይገኛል። እንደው አሁን እየቀዘቀዘ መጣ እንጂ ያን ካሜሩናዊ ባሌባ ካርሎስ ባሌባ ብራይተኑ እንደውም አምና እኮ ኦልሞስት ገባ ተብሎ ታስቦ ነበር ኤፍሬም። እና ብዙ ተጫዋቾች አሉ እንደ ብሩኖ ጉማሬሽን ጨምሮ ከዩናይትድ ጋር እየተያዙ ያሉ ኮከቦች አሉ። እንግዲህ ያው
በፊክስ በማድረግ ያሉትን ተጫዋቾች አሻሽሎ የማንቸስተር ዩናይትድን ችግር በመቅረፍ ደረጃ ማይክል ካሪክ ተሳክቶለታል። 30 ነጥቦች መካከል 23ቱን አሳክቷል። ዩናይትድን ወደፊት አምጥቷል። ከመጣ መሪ ነው ታዲያ ወደ ሶስተኛነት አምጥቶታል። የቻምፒየንስ ሊግ ስፖርት የማይታሰብ የሚመስለውን በሆነ ወቅት ላይ በሩበን አሞሪም ስር አሁን ማንቸስተር ዩናይትድ ከአርሰናልና ሲቲ ቀጥሎ ሶስተኛ ደረጃ ላይ ተቀምጧል። ካስቶን ቪላም ከፍ ብሏል። 11 ነጥብ ልዩነቶች ነበሩት በማንቸስተርና ቪላ መካከል። አሁን ዩናይትድ ያን ሁሉ አጥብቦ እንደገና ከቪላ ናት መቀመጥ ችሏል። ይሄ ፊክስ አድርጎት ግን ከእንግዲህ ካዝሜሮን አምነህ ደግሞ እድሜም አለ የተለያዩ ነገሮችም አሉና ዋናው ጉዳይ ለኔ ከታክቲክ አንጻር ምናምን አሰልጣኙ የሚወስኗቸው ነገሮች እንዳሉ ሆነው ግን የተጠሩት ተጫዋቾች በሙሉ ተፎካካሪዎች አሉባቸው። በተለይ ኤሌት አንደርሰንና ሳንድሮ ቶናሊ በቀጥታ ከፔፕ ጓርዲዮላ ማንቸስተር ሲቲም ጋር ፉክክር አለበትና አንዳቸው ሁለቱም ተጫዋቾች ማንቸስተር ከተማ የመድረስ እድላቸው ሰፊ ነው። ኤፍሬም የትኛው ማንቸስተር የትኛው ሲቲ የሚለው ግን የሚታይ ይሆናል። አንድ የተጫዋቹ ፍላጎት፣ ሁለት ደግሞ ፈጥና አክት ማድረግ፣ ሶስተኛ ክለቦች ያላቸው አምቢሽን፣ ውጤታቸው የመሳሰሉት ነገር የተሻለውን ተጫዋች የማግኘት እድልህ ሰፊ ይሆናል። ሳንድሮ ቶናሊ ግን የዩናይትድ ምርጫ እየሆነ መጥቷል። በአሁኑ ሰዓት በሊጉ ያሉ ናቸው። ልምድ አለ፣ ኳሊቲ አለ። ኤዲ ሃው በጣም ከሚጠቀሱበትና ከሚደነቁበት አንዱ ጉዳይ ግዢዎቻቸው ጥሩ ነበሩ። ጊማሬዝም ቶናሊም ፍቅር እነዚህ ተጫዋቾች የሊጉን ባህሪ፣ ሞመንት፣ ፉክክር እያንዳንዱን ነገር በደንብ በላቀ ፊድባክ ያውቁታል። ያ ኤክስፔሪየንስ ለካዜሚሮ አይነት በጣም ኳሊቲ ተጫዋች ጥሩ አልጋ ወራሽ ሊያደርግ ይችላል የሚል እይታ አለና ዩናይትድ በገበያው በእንደዚህ አይነት ኮምፒቲሽን ላይ መቆየቱ እንደ ማይኖ አይነት ሪሶርሶችንም የበለጠ ቡስት ለማድረግ ምክንያቱም ማይኖ አሞሪም በዩናይትድ ቢኖር ሌላው የወጣው ተጫዋች ይሆን ነበር። ማንቸስተር ዩናይትድ ብዙ ነገር ያዳነበትን ውሳኔ ነው ያስተላለፈው። በተለይ ከሩበን አሞሪም መባረር ጋር ካሪ ከመጣ በኋላ ደግሞ ዩናይትድና ቦርዱ ምን እያሰበ ነው ከእንግሊዛዊ ውጤታማ አሰልጣኝ ቅኝት ጋር በተያያዘ የሚለው ራሱን የቻለ ጥያቄ ነው። ትልቁ ነጥብ ግን በዚህም ተባለ በዛ ማንቸስተር ዩናይትድ የውድድር አመቱን ያዳነበት ነው። ከካሪክ ውሳኔ ጋር ቶፕ 4 ገብቶ ማጠናቀቅ ደግሞ ለማንቸስተር ዩናይትድ ደጋፊዎችም ለክለቡም ቻምፒየንስ ሊግን የማሸነፍ ያህል ነው። ፍቅር ወራጅ ቀጠና የነበረ ክለብ ነው እኮ ቶተናም ጋር ነበር አምና የነበረው ተቃቅፈው። ዘንድሮ ቶተናም እዛ ቀርቷል። ዴዘርቢ ከዛ የማውጣት ፈተና አለበት። እናጠናቅ። መልካም